የጌታችን የመድኃኒታችን የኢየሱስ ክርስቶስ ቁመቱ መጠኑ ከአዳም ቁመት ጋር እኩል ነው። ወርዱ ቁመቱ በአዳም ልክ ነው የተሰቀለው። መስቀል ላይ የተሰቀለው ቤዛ የሚባለው በአዳም ልክ ነው። መጠኑ የአካል ክፍሉ እሱ ባወቀ ቁጥሩ ከመጀመሪያው አዳም ጋር እኩል ነው። ለምን የሚባል ሁለተኛው አዳም ክርስቶስ ለአዳም ቤዛ እንዲሆን ካሳ እንዲከፍል ነው መስቀል ላይ የተሰጣው። ስለዚህ አካሉ እኩል የአዳም የራስ ጠጉሩ፣ የእግር ጥፍሩ፣ የእጅ ጣቱ አንድ ቁራጭ እንኳን ሳይቀር ክርስቶስ ካሳ ከፍሎለታል። አንድም የአካል ክፍሉ ሳይቀር ቅዱስ ቄርሎስ ይህንን ሲናገር እንዲህ ይላል። ፈድዮ ስጋዚአሁ ለዘበአማን ስጋዚአነ ወነፍሶ ካይበ ቤዛ ነፍሰ ኩልነ መጥዮ ይላል። እውነተኛ ስጋውን ለስጋችን ከፈለ ይላል። እውነተኛ ነፍሱን ለነፍሳችን ከፈለ ይላል። አንድም ነገር ሳይቀር እኩል በሆነ በአዳም አካል መጠን እኩል በሆነ በዛ ቤዛነት ክርስቶስ መስቀል ላይ ደቀቀ። ስለዚህ አዳምን አዳነው። ስለዚህ አዳም ኢየሱስ የሚለው ቁጥሩ 144 እኩል የሚሆንበት ምክንያት ይሄ። በጣም ደግሞ የሚገርመው ወንጌል ላይ እንዲህ የሚል ምልክት ታገኛላችሁ። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም ይላል በጥበብ በቁመትና በሞገስ በሰው ፊትና በእግዚአብሔር ፊት ያድግ ነበር ይላል። በሰው ፊትና በእግዚአብሔር ፊት ያድግ ነበር። እስከምን ድረስ ነበር የሚያድገው ቢባል አካሉ የአዳም አካልን እስከሚያክል ድረስ፣ ወርዱ የአዳምን ወርድ እስከሚያክል ድረስ፣ መጠኑ የአዳምን መጠን እስከሚያክል ድረስ፣ እስከዚያ ድረስ ኢየሱስ የሚለው ቁጥር አዳም ከሚለው ቁጥር ጋር እኩል የሆነበት ምክንያት ይሄ ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ብቻ ግን አይደለም፣ ሕይወት ማለት ነው። ምን አይነት መድኃኒት ነው ጥያቄ። አሁን በጣም ብዙ ወንድሞቻችን እኛ ክርስቶስን እንደማንሰብክ ስለ ክርስቶስ እንደማንናገር አድርገው የሚተቹን በጣም ብዙዎች ናቸው። እኔ ጥቂት ከሰዓታቱ ብቻ ከጊዜ አንፃር ላሳያችሁና ሰዓታቱ እንኳን እንዴት እንደሚገልጥ። ለምሳሌ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትለዋለች። መድኃኒት ብቻ አይደለም የምትለው። ሞገስነ ወክብርነ ማለት ሞገሳችን ክብራችን ማለት ነው። ሌላ ሞገስ የለንም በእውነት፣ ሌላ ክብር የለንም በእውነት። የጻድቃን የሰማዕታት ምልጃ፣ የሰማዕታት የጻድቃን ክብር መጨረሻው ጌታ ጋር ማድረስ ነው፣ ክርስቶስ ጋር ማድረስ ነው። በደንብ ማወቅ አለባቸው። የጻድቃን የሰማዕታት ምልጃ፣ የቅዱሳን ምልጃ፣ የመላእክት ተራዳይነት ወደ ክርስቶስ ማድረስ ነው፣ ወደ ቤዛነቱ ማድረስ ነው። ይሄን በደንብ ማወቅ መረዳት አለባቸው። ሞገሳችን ክርስቶስ ነው፣ ክብራችን ክርስቶስ ነው። ከዚያ ቀጥሎ እንዲህ ይላል አባ ጊዮርጊስ ዘጋስጫ ቀርነ መድኃኒትነ። በሉ እስኪ ሁላችሁ ቀርነ መድኃኒትነ፣ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። የመድኃኒታችን ቀንድ፣ የመዳናችን ቀንድ፣ የመዳናችን ዋና፣ የመዳናችን ፍጻሜ፣ የመዳናችን ማብቂያ፣ የመዳናችን መጨረሻ፣ የመዳናችን ጣራ፣ የመዳናችን ልክ ወሰን፣ ድንበር፣ ፍጻሜ ውእቱ ኢየሱስ ክርስቶስ ነው የሚል እርሱ ኢየሱስ ክርስቶስ ነው የሚል ይቀጥልና አባ ጊዮርጊስ ዘጋስጫ ትዕምርተ ሰላምነ፣ የሰላማችን ምልክት ትምህርተ ሰላምነ ይላል።